ላንቺ ብዬ እንደዛ ባደረኩኝ አንቺ ግን አሳልፈሽ ሰጠሽ። ስለዚህ ይቅርታ መጠየቅ አለብሽ። አልገባኝም አክስቴ፣ እስኪ አስረጅኝ። እማዬ ቪዲዮ ቀረሻት አየሁሽ። በዛ ላይ ደግሞ ዳጣናት ብለሽ ዋሸሽ። እሱን አጋለጥኩሽ። ስልኬን ውሃ ከተሽብኝ እና አሁን እኔ ነኝ ወይስ አንቺ ነሽ ይቅርታ መጠየቅ ያለብን? ላንቺ ብዬ ነው እንዴ? ያቺ ልጅ አንቺ የምትወጂው ልጅ ቀማችሽ። እሷ ከዚህ ቤት እንድትወጣ ብዬ ነበር ያደረኩት ያንን። አንቺ ግን ካድሽ፣ አሳልፈሽ ሰጠሽ። አልከዳሽም አክስቴ። ያደረግሽ ነገር ደግሞ ትክክል አይደለም። እንደውም አንቺ ነኝ ይቅርታ መጠየቅ አለብሽ። ቆይ ግን አንቺ ኤቢ ነሽ እንዴ? ቆይ ምን አድርጌሽ ነው? ምንም አልሆንኩም። አሁን ቢሆን የድሮ ኤቢ ነኝ። ዋሸሽ፣ አጋለጥኩሽ። ደግሞ ልንገርሽ፣ ማንም ሰው ቢሆን የማረገው ነገር ነው። በጣም ይቅርታሽ አክስቴ። ቆይ አንቺ ግን በአክስትሽ ወጣሽ ስትባይ ትንሽ ርቄሽ ብቆይ እንደዚህ አበላሽተውሽ ይጠብቆኝ? ለነገሩ ምን ታደርጊ፣ ያ ጅል አባትሽ ነው እንደዚህ ያደረገሽ። ከየትም ወልዶ እያመጣ እህቴን ማጃጃሉ ሳያንስ አንቺንም ጅል አደረገሽ። ይኸውልሽ ማርታ፣ ባልሽን ጉዱን ሳላውጣማ ከዚህ ቤትም ከዚህ ሀገርም የትም አልሄድም። የእህቴ ባልደሬ ደህና ነህ? ሰላም ለዳጣ፣ እመኝኝ እዛ ቤት ውስጥ የመኖር የማደግ ሙሉ መብት አላችሁ። መብት ብቻ ሳይሆን ደግሞ የዛ ቤት ባለቤት ናችሁ። ወጥታችሁ በድህነት እንድትኖሩ በፍጹም አልፈልግም ስትል የመጨረሻ ተስፋዋን ትዘራለች። ዳጣ ግን በውስጧ ባለው የጥፋተኝነት ስሜት እየተንቀጠቀጠች እናቷን በከባድ ቃላት ወቀሰቻት። ኪድዬን ሰላም እማዬን ገለሻታል። ሰራተኛ ብሎ አስገብቶ ሚስት አድርጎ ነው እንዲያስቀመጠች። ቆይ ግን ይህንን ጉድ እማዬ ማርታ ብታውቅ ምን ታደርጋችኋለች? ጨካኝ ናችሁ ስትል ወቀሰቻት። ሰላም ግን ንብረት ና መብቷን አሳልፋ ላለመስጠት ቆርጣለች። ቅር ሊልሽ ይችላል አውቃለሁ። ማርታን ትወጃታለሽ፣ እኔም እወዳታለሁ፣ አከብራታለሁ። 20 ዓመት ሙሉ ከባሏ ጋር ስኖር አንድም ቀን ክፉ ነገር ተናግራኝ አታውቅም። ግን ምንም ማድረግ አልችልም። እዛ ቤት ውስጥ መኖር አለባችሁ። የጋሸ ንብረት የእናንተም ነው። እዛ ቤት ውስጥ እኩል ትሆናላችሁ ስትል የወደፊት ውሳኔዋን አሳወቀቻት። አክስቷ እስክትጠነክር ድረስ ብቻ እንደሆነ እዚህ መቆየት ያለባት ስለነገረቻት ከጠነከረች በኋላ ወደዛ ቤት ተመልሳ ከእናንተ ጋራ ከሰላም ቤት አብረን እንኖራለን ስትል ነገረቻት። በማርታ ቤት ውስጥ ድባቡ ሙሉ በሙሉ ተቀይሯል። ወይዘሮ ማርታ የዳጣን ስልክ በእጇ አስገብታ የውስጡን ሚስጥር ለማየት ትፈልጋለች። ይሁን እንጂ ስልኩ በፓስዋርድ የተቆለፈ በመሆኑ ግራ ገብቷታል። በአጠገቧ የነበረችው ትንሿ ልጅ ውሃን ስልኩን እንድትከፍተው ጠየቀቻት። ይህ ስልክ ፓስዋርድ መቼ ይኖረዋል? ቆይ እሺ እስካሁን ድረስ አልገባችም ስትል ማርታ ትጠይቃታለች። ውሃ በየዋህነት እንደማዬ እኔ እኮ ፓስዋርዱን አውቀዋለሁ ስትል ስልኩን ከፈተችላት። ማርታ ስልኩ ሲከፈት በውስጡ ያየችውን ነገር ልቧን አደመው። ባለቤቷ ደረጀና ዳጣ በድርጅት ውስጥ በጨለማ ተቃቅፎ የተነሱትን ፎቶ እና የተጻጻፉትን መልእክቶች ስታይ በቅናት ተዋጠች። ምንድነው? ከደረጀ ምንድነው የምትፈልገው? እንዴት ነው በዚህ ልክ የቀረበችው? እሱም በጨለማ ክፍል ውስጥ ሲያወራት ለምንድነው በዛ ልክ የተጨነቀው? እንዴት ጉንጩን እስከሚያሳም ድረስ ትደርሳለች? እኔን እኮ አንድ ቀን ስማኝ አታውቅም፣ እንደ እናትም አይታኝ አታውቅም። እንዴት ነው ከሱ ጋራ እንደዚህ አይነት ቅርበት ሊኖራት የቻለ? የሆነ ነገርማ ማግኘት አለብኝ፣ በደንብ መበርበር አለብኝ እያለች ለብቻዋ ትዝታለች። በመሃል ዳጣ ወደ ክፍሉ ስትገባ ስልኩን ድንገት ይቆለፍባታል። ባለቤቱ ማርታ እቤት ውስጥ በጥርጣሬና በቅናት ስትቃጠል፣ አባትየው ደረጀ ትንሿ ልጅ ውሃን በትምህርት ቤት ባጠፋችው ጥፋት ምክንያት ከዳይሬክተሩ ቢሮ ይዟት ወደ ራሱ ቢሮ መጥቷል። ውሃ በትምህርት ቤት ውስጥ የአንድ ልጅ ኪስ ውስጥ ውሃ በመጨመር ነበር የተከሰሰችው። ደሬ እየተቆጣትና እያሳሳቃት ቆይ ውሃውን በኪሱ ለምን ጨመርሽበት? ልጁ ተነስቶ ቢመታሽስ ኑሮ ሲላት ጠየቃት። ውሃም እሱ እኮ ውሃ ስጭኝ አለኝ፣ እዛ ልሰጠው ስል ኪሱ ክፍት ነበረ፣ ከዛ በኪሱ ጨመርኩት። ደረጀም በመቃጠል ዳይሬክተሩን ስታርጊ ምን ትሆኛለሽ ብሎ ሲጠይቅሽ አላማ የለኝም እማዬ አላማ አልሰጠችኝም ለምን አልሹ ብሎ አሁንም ይቆጣታል። የቢሮውን ወንበር እያሽከረከረ
እያጫወታት ውሃ በደስታ እየተፍለቀለቀች አባዬ ዳጣ እህቴ ናት አውቃለሁ፣ እሷ እኮ ከሰው ጋር ስጣላ ታግዝልኛለች፣ ትጠብቀኛለች ትለዋለች። ደሬም በስሜት ተውጦ ልጁን እያቀፈ አዎ እህትሽ ናት ዳጣ፣ አንቺንም በጣም ነው የምወዳችሁ እያለ ሁለቱንም ልጆቹ በእኩል ደረጃ ለማሳደግ ለራሱ ቃል ይገባል። ናታንና ኤቢ ስለ ማርታ ድንገተኛ የባህሪ መለዋወጥና ስለ ስልኩ ሚስጥር በሰፊው ይመካከራሉ። ኤቢ ማርታን የዳጣ ስልክ ለመውሰድና ፓስዋርዱን ለመክፈት መሞከሯን ስትነግረው ናታን በከፍተኛ ይደነግጣል። እንዴት እማዬ እንደዛ ልታደርግ ትችላለች? ይህ እኮ በጣም ከባድ ነው። ምናልባት ዳጣ እዚህ ቤት የሆነ ነገር እንዳላት ጠርጥራለች ማለት ነው ይላል። ኤቢም ሁኔታውን ይበልጥ ታብራራዋለች። አክስቴም ስትደውል ነበረ። ዳጣ በተዘዋዋሪ የአባዬ ልጅ እንደሆነች ለማዬ ነግራታለች። እማዬ ሁል ጊዜም ዝም የምትለው አውቃ ይመስለኛል። ዳጣ እዚህ ቤት ስትመጣ የአባዬ ጓደኛ ልጅ ነኝ ብላ ነበር። አባዬም የጓደኛዬ ልጅ ናት ነው ያለው። ግን አሁን እማዬ የጓደኛው ልጅ እንዳልሆነች ታውቃለች። እማዬ የሆነ ነገር ካወቀች እርግጠኛ ነኝ አባዬ ጋር አይቀጥሉም። እማዬ በክብሯ በትዳሯና በእምነቷ በፍጹም አትደራደርም። ስለዚህ ይህ ቤት እንዳይፈርስ አባዬ የሚለንን እየሰማን ዝም ብለን ማድረግ አለብን ስትል የቤተሰቡን መፍረስ ከስጋትና ከከፍተኛ አደጋ ለመታደግ አብረው መቆም እንዳለባቸው ገለጸች። አክስቲቱ ወደ ቤት ስትመጣ ጥበቃውን እያናናቀችና እየሰደበች ወደ ውስጥ ልትገባ ስትል በጥላቻና በንቀት አይን እያያት እንዴት ነው አመጣጥሽ? አሜሪካ ልትሄጂ አልነበር እንዴ ሲል ይጠይቃታል። አክስትየዋም ምርዛማ ሳቋን እየሳቀች እህቴን እንዴት እንደዚህ እያጃጃሏቸው አጥያት ልሄድ አልችልም። የጀመርኩትን ሁሉ ጨርሼ ነው የሚሄደው። እዚህ ቤት ገና ብዙ ያልጨረስኩት ነገር አለኝ። ማርታ ባልሽን ጉዱን አወጣዋለሁ። ከዚህ ቤት ከዚህ ሀገርም አልሄድም ስትል ትዝታለች። የማርታ ባል ደረጀ የቆየ ከውጩን የወለዳቸውን የልጁን ሚስጥር ተጠቅማ ሙሉ ትዳሩና ቤተሰቡን ልታፈርስ መዘጋጀቷን በግልጽ አሳየች። በመጨረሻ ማርታ ዳጣ ለብቻዋ አግኝታ ስልኳን እየሰጠቻት ከደረጀ ጋር ተቃቅፋችሁ የተነሳችሁትን ፎቶ አየሁት፣ እስኪ ክፈችውና አስረጅኝ፣ ከሱ ጋር ምን አይነት ግንኙነት ነው ያላችሁ ስትል በቁጣ ታፋጥጣታለች። ዳጣ እየሳቀች እንዴ እማዬ ምን አይነት ፎቶ ነው ያየሽው? እኔ አንቺንም እሱንም በጣም ነው የምወዳችሁ፣ ያው ደረጀ እንዳባስ ስለሆነልኝ ስትል በቅቤ ምላሷ ልታታላት ትሞክራለች። ማርታ ግን ይበልጥ ተቆጥታ አቤት ምላስ፣ ቅቤ ምላስ አለሽ፣ የምለቅሽ መስሎሻል አይደል? ዛሬ አልለቅሽም ስትል ትጮባለች። በዚህ መሃል ኤቢ ወደ ሳሎን ስትገባ አክስትየዋ ጣልቃ በመግባት ኤቢን በአንቺ ምክንያት ነው ከእህቴ ጋር የተጣላሁት፣ ለአንቺ ብዬ ያንን ቪዲዮ ስቀርጽ አንቺ ግን የምትወጂውን ልጅ ትተሽ እኔን አሳልፈሽ ሰጠሽኝ፣ አንቺ ግን አሳልፈሽ እኔን እንደሰጠሽኝ ከእህቴ ጋር አጣላሽኝ ስትል ኤቢ ሳትፈራ ያደረግሽ ነገር ትክክል ስላልነበረ ነው ያጋለጥኩሽ፣ አሁንም የድሮ ኤቢ ነኝ፣ ይቅርታ አልጠይቅሽም ስትል ትመልስላታለች። አክስትየዋ ግን እየሳቀችና በንዴት ውስጥ ሆና ሀሳቧን ይሄውልሽ ማርታ፣ ያ ባልሽ ከየትም ወልዶ እያመጣ አንቺን ማጃጃሉ ሳያንስ ልጆችሽንም ጅል አድርጓቸዋል፣ ጉዱን ሳላወጣ አልሄድም ስትል የመጨረሻውን የጦርነት አዋጅ ትከፍታለች። ተመልካቾቻችን ለዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት እንዲሁም ሀሳቡን አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።